ሮቤል ዛሬም የሰው ነፍስ አጠፋ። ልክ ሳራን እንደገደላት ሁሉ በተመሳሳይ መንገድ ሚራንም አንቺም እንዳልራመድ አድርገሽኛልና ሕይወትሽን እነጥቅሻለሁ በማለት በሶፍት አፍኖ ነፍሷን ከስጋዋ ሊለያያት ችሏል። በስከ መጨረሻም የሚራን አስከሬን ለማውጣት ሌሎች ሰዎች ጋር ተነጋግሮ ብሏቸዋል። እነዚህ ሰዎች በር ላይ ቆሙ እየተከታተሉት ነው። ሮቤል በኩል እንደ በፊቱ ሳራን ሲያወጣ ቆሞ መራመድ ይችል ነበረ። ዛሬ ላይ ግን ሚራን ለማውጣት እዛው ውልቸሩ ላይ ሆኖ መሬት ለመሬት እየተንኳተተ ነበረ። እንደምንም ብሎ እየጎተተ ሳሎን ላይ ደረሰ። ሳሎን ላይ ሆኖ ግን ወዲያውኑ አድናን ተከሰተ። ይህ ክፉ ገጠመኝ ነበረ። እናም ምንድነው ያደረካት በማለት ጠየቀው። አንደበቱ ተያያዘ። እንዴት ብሎ ይመልስ? በሚራ ላይ የወሰደው እርምጃ እጅግ የሚያሳዝን ነበረ። በእርግጥ ሚራ ራሷን ቢሆን ክፉ ሆና ለዚህ ችግር ብትጋለጥም የሮቤል ጉዞ ደግሞ እጅግ አስከፊ ነበረ። እናም ዛሬ ላይ አድናን ምንም አታስረዳኝ፣ አንድ ነገር አድርጋታል በማለት ወንድሙም ተጠጋ። ሚራ እንዳልሆነች ሆና ሲመለከት ዘለው ቡርቦን አነቀው። ሮቤል በዚህ ሁኔታ የሱም ህይወት የሚያልፍ ይመስላል። አድናን ክፉኛ ጨክኖበታል። እንግዲህ ለጨካኝ ጨካኝ ይጥልለታልና ሚራ ሁላችሁንም ዋጋችሁን እሰጣችኋለሁ እንዳለችው ሁሉ በቅናት ተነሳስታ የማይሆን ጉዞ ጀመረች። እስከ መጨረሻም ሰው ችግር ውስጥ በመክተት የራሷንም ህይወት አደጋ ላይ ጣለች። በዛሬው ክፍል 18 እስኪ ቀሪዎችንም እንዳስሳቸዋለን። ክፍል ሚራን ግጥም አድርጎ ጉርቧን በገመድ አንቆ ይዟት ነበረ። ታዲያ ወደ አልጋም እንድትገባ ያድርጋትና በደንብ ሸፋፍኖ ያስቀምጣታል። ያው በተመሳሳይ መንገድ ልክ ሳራ ላይ እንዳደረገው ነበረ። የሳራን አስከሬን አውጥቶ እስከሚጥል ድረስ አልጋ ላይ ነው ያቆያት። ዛሬ ግን ሚራ በህይወት ነበረች። ናነ ለብዙ ሰዓታት ከአይኑ የተሰወረችው ሚራ የት ሄዳ ነው ሲል ጥያቄ አስከትለዋል። እንዲሁም ሉዋና ስላላየቻት ሚራ የት ሄዳ ነው እያለች እሷም ቢሆን ስለ ሚራ ስለጠፋችበት ነገር ማወቅ ስለፈለገችም እሷን በበኩሏ እየጠየቀች ነበር። ቢሆንም ግን እቤት ሊያገኟት አልቻለም። ወደ መኝታ ክፍል ሲያመሩ አጅሬው ሮቤል ብቻውን ኮልቸሩ ላይ ተቀምጧል። ሚራ ጠፍታኝ ነው አላየሃትም ሲል ጠይቃል። እሱም ወደ ውጭ ወጥታ ይሆናል ትመጣለች እያለ ለማስመሰል ሞከረ። መቼም ማስመሰሉን ተክኖበታልና እናም አንደበቱ ይያዛል፣ ድንጋጤም ይታይበታል። ምን አድርጓት ይሆን እያለ በሀሳብ ተውጧል። ብቻ በዚህ ሁኔታ ሚራን አንዳች ነገር እንዳደረጋትም ስብና እየተጨናነቀ ለሉሆናም ምናልባትም እኮ ሚራን አንድ ነገር ሊያደርጋት ይችላል፣ የወንድሜን ነገር አላምነውም እያለም እየነገራት ነው። ለማንኛውም ሁለቱ ወዳጆች ናቸው፣ ያስመስላሉ። ከአንተ ፊት ሆነው ነገር እንደሌለባቸው ለማድረግ ይሞክራሉ። ይሁን እንጂ እነሱ ሌላ ነገር ነበር የሚያደርጉት። ይህንን አላምን ብዬ እንጂ እጅ ከፈንጅ ሁለታቸውም ተኝተው አይቻቸዋለሁኝ በማለት እየነገራት ነው። ይኸውም እንግዲህ ከእርግዝና ጋር ተያይዞ እሱ አንቺን ነው የማገባው፣ እባክሽን ጥያቄን ተቀበይኝ እያላት ነው። በዚህ መካከል በትዳር ግንኙነት ውስጥ ስላለው አድናን እንዴት አድርጌ አሁን ሚራን አግብተህ ነው የምትኖረው? እናም በዚህ መካከል እኔ መግባት አልችልም እያለችው ነው። አድናንም ስለ ሚራ ነገር በፍጹም እንዳታስቢ፣ ምክንያቱም ይህንና የእሷ ነገር አብቅቶልናል እያለ ሁለታቸውም በፍቅር ተጣምረው እሷን አግብቶ መኖር እንደሚችልም እየገለጸላት ነው። እናም በዚህ ውሳኔው ሉዋናም ቢሆን በጣም ደስተኛ ናት፣ ምክንያቱም አድናንን ትወደዋለችና። ሮቤል ወደ ሆስፒታል መሄድ እፈልጋለሁ እና ሉሆና አብራኝ ትሄድ ሲል ለአድናን ጥያቄ አቅርቦለታል። አድናን ከዚህ በኋላ ሉሆና የኔ ሚስት ናት፣ ደግሞ ጭራሽ ሌላው ሽማማረህ እንዴ? ምክንያቱም እኔ ቀመስኩትን ሁሉ ካልቀመስክ የምትለው ነገር እጅግ በጣም እያሳዘኔ ነው ይለዋል። ፊልም ቀጠለ። ወንድሜ ምን ለማለት እየፈለክ ነው? እናንተ ታፈቅራታለህ ማለት ነው? የሚራ ባለቤት ሆነ ሳለ ለምንድን ነው ሉሆናን የተመኘኸው? በማለትም ይገልጽለታል። ይህና የሚራ ነገር አብቅቶልናል፣ እሷ ሚስቴ እንዳልሆነች ከዛሬ ጀምሮ አረጋግጬልሃለሁ ይለዋል። ይህንን የሰማው ሮቤል ይሄ ነገር በእኔና በሚራ መካከል ጥብቅ የፍቅር ግንኙነት መኖራችንን አውቋል ማለት ነው። ጉዴ ፈላለ። ብቻ አንዳንድ የሚናገራቸው ቅኔዎች በሚራና በሮቤል መካከል ያለውን የፍቅር ግንኙነት እንዳወቅበትም ተረዳ። ናን ሚራ የት ሄደች እያለ እየፈለገ በነበረበት ሰዓት ሮቤል መኝታ ክፍሉን ትቶለት ሲወጣ ወደ መኝታ ክፍል በማምራት ያልጋ ስር እየፈተሸ ነበረ። በዚህ ሁኔታ ሚራን ይመለከታታል። በሌሊት ልብስ ተጠቅላ ነበረ አልጋ ስር የወደቀችው። የፈጣሪ ያለህ ምን አድርጓት ነው አለ ራሱን የሚያዘ አማተበ።
ሆኖም ሮቤል ወዲያውኑ ሲመጣበትም ምን እየሆንክ ነው? መኝታ ክፍሌ ምን ትሰራለህ? አለ። በከው ምን አዲስ ነገር አለ? ሚራን ፈልጌ ነበር ላገኛት አልቻልኩም። ሚራ የኔ መኝታ ክፍል ምን ትሰራለች? ሲልም ድርቅ ይልበታል። ታዲያ አሁን ደክሞኛልና ማረፍ እፈልጋለሁ ውጣልኝ ሲልም አድናን እንዲወጣለት ይጠይቀዋል። ደግሞ መተኛት ትችላለህ በማለት እዛው መኝታ ክፍል ይቆምበታል። ምን ነው አድናን ለምን አትወጣልኝም? አለ በግድ እንዲወጣለት ያደርገዋል። አድናን እዛው ላይ የሮቤልን ሁኔታ እጅ ከፍንጅ ማጋለጥና የሰራውን ስራ ማወቅ ይፈልግ ስለነበረ ነው እዛው ፍጥጥ ያለበት። ባየው ነገር ተደናግጦ ወንድሜን ተጠራጠርኩት፣ ክፉኛ ፈራሁት፣ እንዲህ አውሬ ሆኗል ወይ በማለትም የሮቤል ጉዞ እጅግ አስፈሪ እንደሆነም ብቻውን በሀሳብ ጭልጥ ብሏል። እናም ሉና ስትመጣ ምን ሆነ ነው የኔ ፍቅር አለችው። ሮቤል የሰራውን ስራ ሊነግራት አለና ከአንደበቱ ደርሶ እንደገና ተው፣ አይ መናገር የለብኝም እስኪ ቆይ አድናን አስተውላለ ለራሱም ነገረ። ስለ ፍቅራችን ማውራት አለብን በማለት እርስ በርሳቸው የተቀላለዱም ጨዋታ ውስጥ ናቸው። በዚህ መካከል ምንድን ነው ምኞትሽ እያለም ይጠይቃታል። 10 ልጆችን ከአንተ መውለድ ብለዋለች። በዚህ አድናንም ተደስቷል። አርቆ ሀሳቢ ሆና አስተዋይ ሆና ከጎኑ ሆና ፍቅሩን ስለተቀበለችውና ቀጣዩ የህይወት ምዕራፋችን ምንድን ነው የሚሆነው ቸው እየሳሉት ምን ያህል ደስተኛ ሆኖ እንደሚኖሩም እየገለጹ ነው። ከዛው ከመኝታ ክፍል ሚራን እንዴት አድርጎ ማውጣት እንዳለበትም ተጨናንቋል። ምክንያቱም አሁንም አድናን ይመጣብኛል እያለ በፍርሃት ውስጥ ነው። ጎተት አድርጎ ተመለከታት። ሚራ በህይወት አለች። በእርግጥም እንኳን አልሞትሽ፣ እኔም በህይወት መኖርሽን ነው የምፈልገው፣ ደህና ነሽ ግን ሲል ጠየቃት። ሮቤል ይህን ያህል ጨካኝ አትመስለኝም ነበር አለችው። እሱም እንዳልራመድ የወልቸር ጥገኛ ካደረግሽኝ በኋላ ካይነህ ትያለሽ በማለትም እየተከራከራት ነበረ። ታዲያ አሁንም ሚራ ይልቅስ ለልጃችን ስትል አስብበት፣ ምክንያቱም እኔ ካንተን ያረገዝኩት ውሎና ምሽቴ ካንተ ጋር ነበረ። ከአድናን የማድርባቸው ቀናቶች በጣት የተቆጠሩ ናቸው። ልጃችን ያንተ ነው ስትልም ከሱ እንዳረገዘች ትነግረዋለች። ሮቤል ግን ያለው ነገር ቢኖር ካንቺ ልጅ እንዲኖረኝ አልፈልግም፣ ምክንያቱም እኔና አንቺ ጥሩ ባልና ሚስት መሆን አንችልም። ቀጥሎም ደግሞ ለልጃችን ጥሩ አርአያ የምንሆን እናትና አባትም መሆን አንችልም። ስለዚህ ልጃችን ባይወለድ ቢቀርስ በማለት አርግዟም ደስተኛ እንዳልሆነም ይገልጽላታል። ኛው በሚራ እርግዝና አድናንም ቢሆን ደስተኛ አይደለም። ምክንያቱም ከወንድሜ ከሮቤል ነው ያረገዘችው፣ እሱን በምን እርግጠኛ ትሆናለህ ብለዋለች ሉና። ምናልባት በዲኤንኤ ምርመራ የሚረጋገጥ ይሆናል። ብቻ በጣም ከባድ ነው። እንግዲህ በወንድማማቾች መካከል ፍቅር የመሰረተችው ሚራ ልጃቸው ግራ እያጋባቸው መጥቷል። የሚራ ንግግር አልተዋጠለትም እና ሮቤል አሁንም በጭካኔ የሆነ ነገር እንዲያደርጋት ይፈልጋል። ሆኖም በሶፍት አፏን በመጠቅለል በቃ ጸጥ አድርግሻለሁ፣ ሳራን እንዴት እንዳደረግኳት ታውቂያለሽ፣ አሁን የእሷ ዕጣ ፈንታ ይከተልሻል ሲልም ክፉኛ በልብስ ማፍኖ አልጋ ስር ደብቋታል። ታዲያ እንዴት አድርጎ ሚራን አውጥቶ እንደሚጥልም እያስጨነቀው ነበረ። አድናን በበኩሉ ሉናን ወደ ውጭ ይዤሽ ልውጣ፣ ዛሬ እራት ግብዣ ላድርግልሽ እያላት ነው። ሴት ልጅ ቤቱን ትታ አትወጣም፣ መጋበዝም ካለባት ከቤት ነው እያለች ነው። ያው ስነ ስርዓት ያላት ልጅ እንደሆነች መቼ የሚታወቅ ነውና አድናን ደግሞ በፍጹም አብረን ካልወጣን እያላትም ነበረ። ጥንዶች ደስ በሚል ፍቅር እየተጫወቱ የነበሩበት አጋጣሚ፣ በሮቤል በኩል ደግሞ ከሌሎች ሰዎች ጋር በመደዋወል ሚራን አውጥቶ መጣል እንዳለባቸው እየተመካከረ ነው። እነዚህ ሰዎችንም ወዲያውኑ ድረሱልኝ፣ አሁን ምንም ሰው የለም ብሏል። በመጀመሪያ ሳሎን ማንም አለመኖሩን ቼክ አድርጓል። ወዳለችበት ክፍልም ያመራል። ከዚህ በፊት ሳራን በሚያወጣበት ሰዓት ቆሞ መራመድና መንቀሳቀስ ይችል ነበር። አሁን ላይ ግን የእውነት የዊልቸር ጥገኛ ሆኖ መኖር የቀጠለበት ሰዓት ነው። ያ ከአልጋ ስር አውጥቶ ሚራን ለመጣልም የተቸገረ ይመስላል። እነዚህ ሰዎች ግቢ ድረስ እንዲመጡ ካደረጋቸው በኋላ እሱ ሳሎንን ቀስ አድርጎ እየወጣ ነው። ሳሎን ላይ ግን ሌላ ጉድ ገጥሞታል። ይኸውም ወዲያውኑ አድናን እጅ ከፈንጅ መያዙ ነበረ። ምን አደረካት ደግሞ ሚራን ሲል ይጠይቀዋል። ሮቤል ለተጠየቀው ጥያቄ ምላሽ አጥቶ ተንገዳገደ፣ አንደበቱም ተያያዘ። አድናንም በድንጋጤ ክው ብሎ ሚራን ሲመለከታት ቆየ። ሚራ ምንም አይነት እንቅስቃሴ አልነበራትም። ለማንኛውም ያደረካትን ማብራሪያ አያስፈልገኝም፣ ሁሉንም አውቃለሁ በማለት ዘሎ ጉርቦን አነቀው።
ሮቤል ማን ደርሶ ህይወቱን እንደሚታደገው ባይታወቅም በባለፈው ክፍል ሚራ ሞተች ይሆን? ማን ደርሶ ይታደጋት ይሆን እያለን ሲጨንቀው አልጋ ስር በማስገባት ህይወቷ እንዲተርፍ አስችሎት ነበረ። በመጨረሻም ግን ሚራ የሰጠችው ምላሽ በሮቤል ስላልተዋጠላት አግልሻለሁ ሲል ዝቶባት በስከ መጨረሻም ህይወቷን አደጋ ላይ ጣለው። ቀጣዩ ክፍል እስከምንገናኝ ድረስ ለዛሬ ያቀረብኩላችሁን ይመስል ነበረ። ለቻናሌ አዲስ ሆናችሁ ሰብስክራይብ እያላችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ። ባይ ባይ።